ኦኬ ተማሪዎች በዚህ ቪዲዮ ደግሞ የምናየው it is the another lesson on response in plants ሁለተኛው ቻፕተር 9ኛው ሌሰን ነው። So response in plants in general is referred to as tropism. So ፕላንቶች ለሆነ ስቲሙለስ ወይም ደግሞ ለሆነ ቼንጅ የሚሰጡት ሪስፖንስ ምን እንደሚባለው ትሮፒዝም ነው የሚባለው። So we're going to see the different types of tropism. Before that ግን tropism ምንድነው? በአጠቃላይ it's bending of the plant towards or away from a stimulus. ስለዚህ ፕላንቱ ለሆነ ቼንጅ ወይም ለሆነ ስቲሙለስ ወደዛ ማደግ ወይም ደግሞ ከዛ በተቃራኒው ማደግ አይነት ሪስፖንስ ያሳይ ትሮፒዝም ይባላል ማለት ነው። ስለዚህ ለስቲሙለሱ ፖዚቲቭ የሆነ ምላሽ ወይም ደግሞ ወደ ስቲሙለሱ የሚያድግ ከሆነ we consider it positive tropism። ነገር ግን ከስቲሙለሱ ደግሞ በተቃራኒ ከሆነ ኔጌቲቭ ትሮፒዝም ነው የምንለው ማለት ነው። ፖዚቲቭ ላይ towards stimulus ነው፣ ኔጌቲቭ ላይ away from stimulus ነው። ይሄንን ደግሞ እንዲያደርጉ የሚያስችላቸው ፕላንቶች ውስጥ የሚከማች ስፔሲፊካሊ ደግሞ at the tip of the stem እና at the tip of the root የሚገኝ we have a hormone known as auxin. ይሄ auxin የሚባለው ሆርሞን it's not distributed throughout all the plant, it's found mainly at the tip of the stem እና at the tip of the root. ለዛ ብዙ ጊዜ ፕላንቶች ግሮ ሲያደርጉ የስቴሙ ፓርት እና የሩቱ ፓርት ነው ሪስፖንድ የሚያደርገው ማለት ነው። ሶ አንኢኳል የሆነ ዲስትሪቢዩሽን ነው ያለው። እዚህ ኦክሲን የሚባለው we have indole acetic acid የሚባል ሞለኪውል አለ ማለት ነው። ሶ that's the ሪስፖንድ የሚያደርገው የሆርሞኑ ፓርት ነው ማለት ነው። ሶ the first type of tropism phototropism ነው የምንለው። phototropism ማለት it is a plant response to light whether it's positive ወይም ኔጌቲቭ ስቲሙለሱ ላይት ሲሆን we call it phototropism. most of the time the shoot ወይም ደግሞ ከመሬቱ በላይ ያለው the stem plus the leaves or the other parts above the ground respond positively towards light. ስለዚህ ላይት ወዳለበት ነው የሚያድጉት ማለት ነው። ሩት ግን ወይም ደግሞ ከመሬቱ በታች ያለው የፕላንቱ ፓርት ኔጌቲቭ ፎቶትሮፒዝም ነው ያለው ማለትም ላይት ካለበት በተቃራኒው ነው የሚያድገው ማለት ነው። ስለዚህ ፎቶትሮፒዝም it is the plant response to light. ሹት ሲሆን ፖዚቲቭ ነው፣ ሩት ደግሞ ሲሆን ኔጌቲቭ ነው የሚሆነው ማለት ነው። ሜካኒዝሙ አንደኛ ላይት ላይ ኦክሲን ሙቭስ ቱ the shaded side ማለት ነው። ምንድነው የሚያደርገው? አሁን ኦክሲን ሲኖረን አሁን ኦክሲናችን at the tip of the stem ነው የሚሆነው። ስለዚህ at the tip of the stem ላይ ኦክሲኑ ሼድድ ወደ ሆነው ሳይድ ሲሄድ የፕላንቱ ሹት ሲስተም ደግሞ towards the light ነው ቤንድ የሚያደርገው ማለት ነው። ወደታች ደግሞ ሲሆን away from the light ነው ቤንድ የሚያደርገው። አሁን እዚህ ጋር ብትሆን የኦክሲኑ ቲፕ the oxinu part it's going to be towards the light ስለዚህ away from the light bend ያደርጋል ማለት ነው። so the shoot shaded side grows faster and bends towards the light. shaded የሆነው part ወዴት ነው ግሮ የሚያደርገው ማለት ነው? ወደ ላይቱ። ለሩት shaded side ደግሞ away from the light ነው። ወደ ኦክሲኗ ላይ ሁለት ፓርት ይኖራል፣ shaded side እና illuminated side። በዚህ በኩል ላይት አለኝ፣ በዚህ በኩል ደግሞ ሼድድ ሳይድ አለ። ስለዚህ ሼድድ ሳይድ ላይ ማን ነው የሚቀመጠው? ኦክሲን ሙቭስ ቱዋርድስ ዘ ሼድድ ሳይድ። እዚህ ጋር ነው ኦክሲን ሚኖረኝ ማለት ነው። ስለዚህ አሁን ላይት በዚህ በኩል በዚህም ካለኝ ወዴት ነው የሚያደርገው ማለት ነው? ይሄኛው ለስቴሙ ሲሆን ኦክሲን ወዳለበት ወደ ሼድድ ሳይዱ ነው። ለሩትኑ ግን አዌይ ኦክሲኑ በሼድድ ሳይድ ስለሚቀመጥ አዌይ ፍሮም ደ ላይት ነው ግሮ የሚያደርገው ማለት ነው። ኦክሲኑ ባለበት ሳይድ ወደ ላይት ቤንድ ያደርጋል። ሶ ዳርዊን ወይም ቻርልስ ዳርዊን ይሄንን ኤክስፐሪመንት አድርጎታል። ምንድነው ያደረገው? ከሩት ቲፕ ላይ እና ከስቴሙ ቲፕ ላይ ኦክሲኖቹን ሪሙቭ ካደረጋቸው በኋላ አሁን ወደ ላይት ሪስፖንድ ያደርጋሉ ወይ የሚለውን ቼክ አድርጎ ነበር። ነገር ግን without the oxin ወይም ደግሞ this indole acetic acid የሚባለው እሱ ከሌለ ምንም አይነት ግሮዝ ወይም ደግሞ ሪስፖንስ አይኖርም ማለት ነው። ስለዚህ the importance of this auxin hormone in response in plants is crucial ማለት ነው። so for shoots it's towards the light, for roots ደግሞ away from the light ነው ማለት ነው። so አሁን ያየነው ይሄ ፒክቸር actually it's the የዳርዊን ኤክስፐሪመንት ነው። ምንድነው ያደረገው? ካፕ በማድረግ እዚህ ጋር ምንም አይነት ካፕ ከተደረገ እንደምታዩት ምንም አይነት ሪስፖንስ አይኖረውም። ካፑ ግን ሪሙቭ ከተደረገ ወይም ትራንስፓረንት ከተደረገ እንደምታዩት ወደ ሰላይቱ
ሙቭ ያደርጋል ማለት ነው። ሁለተኛው ታይፕ ኦፍ ሪስፖንስ ደግሞ ሃይድሮትሮፒዝም ወይም ደግሞ ሪስፖንስ ቱ ዋተር ነው። ዋተር በበዛበት ሩቶች በጣም ግሮ ያደርጋሉ ፋስተር ማለት ነው። ብዙ ጊዜ የዋተር ሪስፖንስ ወይም ደግሞ ሃይድሮትሮፒዝም ኢዝ ሪሌትድ ዊዝ ሩትስ ቢኮዝ ዴይ ሃቭ ሞር አክሰስ ቱ ዋተር ሞለኪል ማለት ነው። ስለዚህ ፖዘቲቭ የሆነ ሃይድሮትሮፒዝም አላቸው። ዴር ቫይታል ፎር ዋተር አብዞርቢሽን ፎር ፎቶሲንተሲስ ማለት ነው። ሜንቴኒንግ ሴል ተርጂዲቲ ኤንድ ስትሬንግዝ ኦልሶ ኢት ኢዝ የሃይድሮትሮፒዝም ስራ ነው። ምን ማለት ነው? ዋተር በጣም ከበዛ ወይም ካነሰ የሩቱ ስትራክቸር፣ የሊፎቹ ስትራክቸር፣ የግንዱ ስትራክቸር በሙሉ ሊለወጥ ይችላል። ስለዚህ ያንን ራሱ ሜንቴን ማድረግ ኢት ኢዝ ዘ ኮምፖነንት ኦፍ ሃይድሮትሮፒዝም። ፕላንቶች ሰርቫይቭ እንዲያደርጉ ዴይ ኒድ ሞር ዋተር። ነገር ግን በጣም ከመጠን ያለፈም ዋተር ከሆነ ኢት ዊል ኮዝ በጣም ሴል ተርጂድ ይሆንና ይፈሳል ወይም ደግሞ ይበጠሳል ማለት ነው። the third type of response is the geotropism ወይም ደግሞ response to gravity የምንለው ነው። ግራቪቲ ምን የማድረግ አቅም አለው? ሩቶችን ወደ መሬት ከዛ ደግሞ ሹቶችን ደግሞ በተቃራኒው ኔጌቲቭሊ ጂኦትሮፒዝም ከመሬት በላይ እንዲያድጉ የማድረግ ቀጥ ስትሬት የሆነ አቋም እንዲኖራቸው የማድረግ ቴንደንሲ አለው። ስለዚህ ሩቶች they are positive towards gravity ወደ ያው እንደምናውቀው ሩት ወዴት ነው የሚያድገው? ወደ ታች ነው። ስቴም ደግሞ ወደ ላይ ነው የሚያድገው። ስለዚህ የስቴሞቹ ስራ አጌንስት ግራቪቲ ማደግ ነው። የሩቶቹ ስራ ደግሞ ቱዋርድስ ግራቪቲ ማደግ ነው ማለት ነው። ሆሪዞንታሊ ፕሌስ ብናደርጋቸው ራሱ በሴም ኢፌክት ነው የሚኖረው። ማለትም ሩቶቹ ወደ ታች፣ ሹቶቹ ደግሞ ወይም ስቲሙ ወደ ላይ ነው ግሮ የሚያደርገው። ይሄንን ግን ቢት ለማድረግ we can actually there's actually an experiment known as clinostat. It's best explained in this picture. አሁን እዚህ ጋር ምንድነው ሆሪዞንታሊ ፕሌስ የተደረገ ፕላንት ነበረ። እንደምናየው ሹቱ ኦልዌይስ ኢትስ ኔጌቲቭሊ ጂኦትሮፒክ ነው። ከግራቪቲ አጌኒስት ወይም ደግሞ አፕዋርድ ነው የሚያድገው። ሩቱ ደግሞ ፖዚቲቭሊ ጂኦትሮፒክ ነው፣ ወደ ታች ነው የሚያድገው ማለት ነው። ነገር ግን ሆሪዞንታሊ ፕሌስ አድርገን እዛው ሆሪዞንታሊ እንደዚህ ስትሬት እንዲበቅልልን ከፈለግን ምን ማድረግ እንችላለን? ሮቴቲንግ የሆነ ኢንስትሩመንት ላይ ማስቀመጥ እንችላለን። ይሄ ኤክስፐሪመንት ክሊኖስታት ይባላል። ስራው ምንድነው? ጂኦትሮፒዝም ወይም ግራቪቲን ቢት ለማድረግ ሮቴት ካደረገ ግራቪቲ በአንድ ሳይድ ብቻ ኢፌክቱ ስለማይሆን በሁሉም ባላንስር ስለሚሆን ኢኳሊ ይበቅላል ማለት ነው። ሶ ኢን ሰመሪ ሪስፖንሲንግ ፕላንትስ ማለት ትሮፒዝም ነው። ትሮፒዝም ኢዝ ዘ ሪስፖንሲንግ ፕላንትስ አይዘር ፖዚቲቭሊ ኦር ኔጌቲቭሊ ቱዋርድስ ስቲሙለስ። ዘ ትሪ ታይፕስ ኦፍ ትሮፒዝም which are ፎቶትሮፒዝም፣ ጂኦትሮፒዝም እና ሃይድሮትሮፒዝምን አይተናል። ቀጣይ ደግሞ የምናየው ስለ ሜዲሲናል ፕላንቶች ነው እና ስለ ሪኖድ ኢትዮጵያን ቦታኒስት ነው። እስከዛ ድረስ